ሄርሜላና አብርሃም በመጨረሻም ተጣሉ። ሄርሜላ ሩቲ ሲሰማት የነበረው ስሜት ዛሬ ለመጀመሪያ ጊዜ ተሰማት። ምክንያቱም ሰው ካልደረሰበት ሊያውቅ አይችልም። ከዚህ በፊት ሩትዬ ከዚህ በፊት ብዙ ጊዜ እርጉዞና ልቧ ተሰብሮ ስታለቅስ ሄርሜላ ምንም ነገር አልተሰማትም ነበር፣ ምንም ያህል ማለት ነው። ስለዚህ በደንብ አድርጎ ይሰማት፣ ከዚህ በላይ ትሰቃይ። አብርሃም ከዚህ በላይ ጥሏት ይሂድና ወይም ደግሞ ከሩትዬ ጋር እንኳን ባይመለስ ሌላ ሴት በማላቸው ገብታ ሄርሜላ ሩቲ ያየችውን ስቃይ፣ ሩቲ ያየችውን ስብራት፣ ልቧ የተሰበረውን ያለቀሰችውን እንባ ሄርሜላ ማልቀስ አለባት። አለቀ፣ በቃ ደቀቀ፣ አለቀ። ምክንያቱም ሄርሜላ ምንድነው ያለችው? ዛሬ ሁለተኛ መሆን አልፈልግም አላለችም ጭራሽ። ሁለተኛ መሆንሽን እስከዛሬ ድረስ አላመንሽም ነበር? እስከዛሬ ድረስ አታቂም ነበር ሁለተኛ መሆንሽን? በኋላ ደግሞ ሶስተኛ እንደምትሆኝ አራተኛ እንደምትሆኝ አታቂም እስከዛሬ ድረስ ማለት ነው። ምክንያቱም አንቺ ለማኝ ነሽ፣ ለማኝ ማለት ነው። ለማኝ ባትሆኚ ነው እንደ ሁሉም ነገር አንቺ እያደረግሽ እግሩ ስር እየተደፋሽ ጉልበቱ ላይ እየተደፋሽ እባክህ እንደምታፈቅረኝ ነገረኝ የምትይው አልጋ ገዝተሽ መኝታ ቤት አስካክለሽ ቤት አሳድሰሽ አንቺ ሁሉም ነገር ሰርፕራይዝ የምታደርጊው የትኛው ሴት ልጅ ነች? አዎ ሰርፕራይዝ ማድረግ ያለ ነገር ነው። ሰርፕራይዝ አድርገሽ ባልሽን ወይም ደግሞ ፍቅረኛሽን ማስደሰት ያለ ነገር ነው። ሁሉ ጊዜ ግን እሱ አንድ ነገር ሳያደርግ ሁሉም ነገር አንቺ እያደረግሽው ሁሉም ነገር አንቺ ያፈቅራለሁ እያልሽው ሽማግሌ ላክ የምትይው አንቺ፣ ራት ጋር ሰርተሽ የምትጋብዡ አንቺ፣ ሁሉም ነገር የምታደርጊው አንቺ፣ አበባ የምትሰጪው አንቺ። እስቲ አንድ ቀን አብርሃም ይሄን ነገር አድርጓል፣ ይሄን ነገር አድርጎ ሄርሜላ ሰርፕራይዝ አድርጓታል ብለን እስቲ የምናወራበት ነገር አለ? የለም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ አማን? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ጠፍቻለሁ በጣም። ኢድ እንግዲህ እንደዚህ ዱቄት አድርጎናል። እንደምታዩኝ እንደዚህ ዱቄት ሆኜ አሮጊት ሆኜ የላችሁ ነው የመጣሁት ዛሬ ማለት ነው። ምክንያቱም በጣም ደክሞኛል። የሆነ ራሴን እንትን የምልበት ሰዓት ነው ያጣሁት ማለት ነው። የምር ድክም እላችኋል በቃ በጣም ማለት ነውና እኔ እንጃ በጣም ከባድ ነው። ግን ፈጣሪ የተመሰገነ ይሁን፣ ሁሉም ነገር ያልፋል። የማያልፍ ቀን የለም። እንደዛም ሆኖ ብዙ ነገር አልፎ ሩትዬን ብዙ ነገር አሳልፋ ዛሬ ላይ ደርሳለች። ሄርሜላ ዛሬ ትንሽም ቢሆን የሩትዬ የተሰማት ስሜት ተሰምቷታል ብዬ አስባለሁ። አንድ ሰው የሆነ ነገር ካልደረሰበት በስተቀር ያዛኛው ጫማ ላይ ሆኖ ማየት አይችልም እና ሩቲ ያለችበትን ሁኔታ ማወቅ አንችልም። የሚያውቅ ያውቃል፣ የማያውቅ ደግሞ ያውቅም። በቃ አለቀ። ስለዚህ ሄርሜላ ደግሞ ደርሶባት አያውቅም ወይም ደግሞ ስሜቱን አታውቀውም። በቃ ከባል ወይም ደግሞ ከልጅ አባት መለየት የምታፈቅሩትን ዋጋ የተከፈለለትን ነገር ስታጡ ምን አይነት ስሜት እንደሚሰማ አታውቀውም። ለዛ ነው እስከዛሬ የቆየችው ማለት ነው። ዛሬ ግን አብርሃም ከዚህ በፊት ቤት አልሄድም ልጄን ውጭ ያገኘዋለሁ ብሎ በተደጋጋሚ ብዙ ቪዲዮ ተናግሯል። ዛሬ ግን ቤት ድረስ ሲሄድ ሄርሜላ ተከትላ ሄዳለች። ተከትላ ደግሞ ሄዳ ሳይሆን የሆነ ሰው ደውሎ ጠርቷት ነው። ዝም ብላ አትመጣም። ተመካክሮ ነው በር ላይ ጠብቃ፣ አንድ ላይ መጡ። በር ላይ ጠብቃው ገባች። አለቅ። እሱም ደግሞ እናውቃለን እኮ ድራማ እንደሆነ እኮ በደንብ እናውቃለን። እናንተ ድራማ ባይሆን ለምንድን ነው በአብርሃም ቤት በየጊዜው ቪዲዮ የሚለቀቀው? ሩቲ እንደዚህ እየተሰደበች እንደዚህ እየተረገጠች ከሄርሜላ ጋር የሚኖርበትን ብር እንዴት ለሱ እንዲሆን ታስደረጋለች? እናንተ ምን ሆናችሁ ነው? ኧረ ተው ተው። ማለት ላይቭ ላይ ምናምን ብዙ ጊዜ ያለው ሄርሜላ እህቶች ነን ተብዬው የምን አንቋቦች የስደት እህቶቻችን እየተባሉ ነው በእነሱ ምክንያት ማለት ነውና እናንተ ለምን ብልጥ አትሆኑም ነው ጥያቄው። ለምን ብልጥ አትሆኑም? ብልጥ ሁኑ። የምር ዩቲዩብ ስሩ። ዩቲዩብ ይከፍላል። ስሩ፣ በደንብ አድርጋችሁ ታገኙበታላችሁ። እኔ አሁን እዚህ ጋር ቁጭ ብዬ መጡ አልመጡብኝ ብዬ እንደዚህ ራሱ ቪዲዮ እየሰራው ካያችሁኝ በሩን እያየሁ ነው እያወራሁ ያለሁት ማለት ነውና ስለማገኝበት ነው እንደዚህ እየተሳቀቅኩ እንደዚህ ማውራው እንጂ ባላገኝበት ኖሮ ዝም ብዬ እዚህ ጋር መጥቼ አላወራም። ይቅርታ አድርጉልኝና ማለት ነው። ስራዬን እሰራለሁ፣ የሚጠቅመኝ ነገር አያለሁ፣ ወይም ደግሞ ልክ እንደናንተ መጥቼ ላይቭ ላይ ፈታ እላለሁ። ግን አገኝበታለሁ፣ ነገ ህይወቴን እቀይርበታለሁ፣ ከመዳም ቤት ቶሎ እወጣለሁ በማለት እዚህ ጋር እየተሳቀቅኩ መጣችብኝ አልመጣችብኝ መዳሜ እያልኩ ነው እየተሳቀቅኩ እየሰራሁትና እባካችሁ ዩቲዩብ ስሩ። ጊዜያችሁን አታጥፉ፣ ጊዜያችሁን ተጠቀሙበት። ስደት ሀገር ተመልሳችሁ ማትመጡበትን እንትን ማዘጋጀት አለባችሁ። የነገ እንጀራችሁን ማስቀመጥ አለባችሁ። የነገ አሻራችሁን ማስቀመጥ አለባችሁ። ካላስቀመጣችሁ ከየትም ልታመጡት አትችሉም ዛሬ ማለት ነውና እባካችሁ የነገ ህይወታችሁን ለማስተካከል ከመዳም ቤት ለመውጣት ዛሬ ዩቲዩብ ስሩ ነው የምለው። እኔ ሌላ ምንም የምላችሁ ነገር የለም። ዩቲዩብ ከሰራችሁ ነገ ሀገር ላይ ገብታችሁ ከቤተሰብ ከወንድም ከእህት ከባላችሁ ጋር ከልጆቻችሁ ጋር ትሰራላችሁ። እድሜ ልካችን መዳም ቤት አንኖርም፣ እንወጣለን ከመዳም ቤት። ከዛ የራሳችን ህይወት ይኖረናል። ሩቲና አብርሽ መጀመሪያ ሲመጡ የመጡበትን ፓርት ማስታወስ ትችላላችሁ፣ ማየት ትችላላችሁ። እኔ ሌላ ምንም አላላችሁ። የምን ፈጣሪ ልቦና ሁላችሁ ልቦና ይስጣችሁ ይስጠን ነው የምለው። እኔ ሌላ ምንም ነገር አይደለም። እነሱ በየቀኑ በሌላ ድራማ እየመጡ ስራቸውን እየሰሩ ነው፣ ህይወታቸውን በደንብ እየቀጩ ማለት ነው። ባይ ወዳቸዋለሁ። ለማንኛውም ውዶቼ